ሰላም ጤና ይስጥልን ውድ የዋሊያ ሚዲያ ቤተሰቦች የዕለተ እሁድ መረጃዎችን እናልፋለን። በመጀመሪያም አጫጭሮቹን የቂሊንጦ ማረሚያ ቤት በእነ የተከበሩ ዮሐንስ ቦያሌው የቀረበበትን ክስ አስተባብሏል። የግፍ እስረኞችም ዘላቂ መፍትሄ የማያመጣ ውሸትና ክደትም የታጨቀበት ሲሉም የማረሚያ ቤቱ ምላሽም ተቃውመውታል። በዚህ ላይም ሰፋ ያለ ማብራሪያ ይዘናል፣ ወደ እናንተ እናደርሳለን። ብልጽግና በአንድ ወረዳ ያከፋፈለው የበቆሎ ዘር 90 በመቶ መብቀል የማይችል መሆኑንም አርሶ አደሮቹ ገለጹ። አርሶ አደሮቹ የገለጹንም ወደ እናንተ እናስተላልፋለን። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በነጻነት በዓል ላይ ባደረጉት ንግግርም ስለ ኢትዮጵያም የተናገሩት ነገር አለ። በዚህ ላይም ሰፋ ያለ ማብራሪያ ይዘናል፣ ወደ እናንተ እናደርሳለን። በዝርዝር ወደምናገኛቸው መረጃዎች ስናልፍ የቂሊንጦ ማረሚያ ቤትን በእነ የተከበሩ ዮሐንስ ቦያሌው የቀረበበትን ክስ አስተባብሏል። የግፍ እስረኞችም ዘላቂ መፍትሄ የማያመጡ ውሸትና ክደት የታጨቀበት ሲሉም የማረሚያ ቤቱ ምላሽም ተቃውመውታል። በቂሊንጦ ማረሚያ ቤት በእስር ላይ ከሚገኙት የፖለቲካና የህሊና እስረኞች መካከል ከእነ ዮሐንስ ቦያሌው እና የተከበሩ ክርስቲያን ታደለ እነሱን ጨምሮ በማረሚያ ቤቱ የምንገኝና በሽብር ወንጀል የተከሰስነ አማራዎች በህይወት የመኖር መብታችን አደጋ ላይ ወድቋል ሲሉም ለችሎት አስረድተዋል። የተሰጠውን አደራ ባለመወጣትና የወንጀል ተባባሪ በመሆን የቂሊንጦ ማረሚያ ቤትን እንዲሁም ከፍርድ ቤትና ከማረሚያ ቤት ትዕዛዝና እውቅና ውጭ ወደ ዞን 4 እና 5 ዘለው በመግባት በፍተሻ ስም ሁከት በመፍጠር ላይም ይገኛሉ። የቡድን መሳሪያዎችን በመያዝ በቅርብ ግንቦት 11 2017 የተፈጸመውን ጨምሮ በሌሊት እየገቡ ለ3 ጊዜም ያህል ሁከትና ረብሻ ፈጥረውብናል። በአማራ ማንነታችንም ሰድበውናል። ህይወታችን አደጋ ላይ የጣለ የሽብር ተግባር ፈጽመውብናል ያሉት የፌዴራል ፖሊስም በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎትም ከሰውታል። በደረሰው በደል ላይ ምርመራ እንዲጣራላቸው እንዲሁም የማረሚያ ቤትና የፌዴራል ፖሊስ ኃላፊዎች በችሎት ፊት ቀርበው እንዲጠየቁላቸው ማመልከታቸውም ይታወቃል። ፍርድ ቤቱም የቀረበውን ማመልከቻ መሰረት በማድረግ ትዕዛዝ መስጠቱን ተከትሎ የቂሊንጦ ማረሚያ ቤት ግንቦት 15 2017 ምላሽም ሰጥቷል። ማረሚያ ቤቱ በምላሹም በሌሊት የተደረገውና ፍተሻ የተከለከለ ነገር ተደብቀው እየተጠቀሙ ነው በመባሉ ስለመሆኑም አመልክተዋል። ይኸውም አንደኛ በእነሱ ዞን ብቻ ሳይሆን በሁሉም ዞኖች ላይ የተፈጸመ ነው። ሁለተኛ የሰብአዊ መብት ጥሰትም አልተፈጸመም። ሶስተኛ የፌዴራል ፖሊስ አባላትም ማንነት ተኮር ስድብም አልተሳደቡም። አራተኛ የተበላሸባቸው መድኃኒት የለም። አምስተኛ የሃይማኖት አልባሳትን ክብር አላበላሸንም። 6 ማረሚያ ቤቱ ከሚፈቅደው ገንዘብ በላይ ይዞ የሚገኝ እስረኛን ተቀብለን በሞዴል በማስቀመጥ በሚፈልገው ጊዜ እንዲወስድ ነው የምናደርገው በማለትም ማረሚያ ቤቱ ምላሽ ሰጥቷል። ከተጠየቀው ውጭ አለፍ በማለትም ለምን ተጠየቅነ በሚመስል መልኩ ካሁን ቀደም በቃሊቲ ማረሚያ ቤት እያሉ ከቤተሰብ ጥየቃ ጋር በተያያዘ ክርክር አድርገውበት ከፍርድ ቤቱም ትዕዛዝ የሆነው ነገር በሳምንት 4 ቀን ለእያንዳንዱ ሰው 20 ደቂቃ ብቻ ቤተሰብ ማገናኘት ሲገባቸው በሳምንት 7 ቀን ሙሉ ከቤተሰብ ጋር እንዲገናኙ ማድረጋቸውን የአባል እጥረት ስላለብን ለማቋረጥ እንገደዳለን ሲሉም ለፍርድ ቤቱ አሳውቀዋል። አቤቱታ አቅራቢዎቹም በፍርድ ቤቱ የነበበውን የማረሚያ ቤቱን ምላሽ ዘላቂ መፍትሄ የማያመጣ ውሸትና ክደት የታጨቀበት ሲሉም ተቃውመውታል። ፍርድ ቤቱ ጉዳዩን በመደበኛ ክስ ማካሄድ ትችላላችሁ በማለትም ለመግፋት ያደረገው ሙከራም ተቀባይነት አላገኘም። ከአቤቱታው አቅራቢዎች መካከል እና የተከበሩ ዮሐንስ ቦያሌው፣ የተከበሩ ክርስቲያን ታደለ እና የተከበሩ ዶክተር ካሳ ተሻገር የማረሚያ ቤቱን ምላሽ በተመለከተም በሚመለከት መልኩም አስተያየት ሰጥተዋል። አንደኛ አቶ ክርስቲያን ታደለ የምንፈልገው ደህንነት ዋስትና ነው። ለዚህ ደግሞ መደበኛ ክስ ልንመሰረት አይገባም። በአያያዝ ወቅት እያጋጠመ ያለ የሰብአዊ መብት ጥሰት ስለሆነ ጉዳዩን ማየት የዚህ ችሎት ኃላፊነት ነው ብለዋል። ማረሚያ ቤቱ ተቋማዊና ፖለቲካዊ መልስ ነው የሰጠው። ከቀናት በፊት የቂሊንጦ ማረሚያ ቤት የጠበቃና የደህንነት ኃላፊ የሆኑትም ኮማንደር ንጉሴ በዚህ ችሎት ቀርበው ፌዴራል ፖሊስ
ያለ ማረሚያ ቤቱ ፍቃድና እውቅና ወደ ውስጥ እየገባ ችግር እየፈጠረ ስለመሆኑም አረጋግጠዋል። ክቡር የመሃል ዳኛው ሰለሞን ከማረሚያ ቤቱ እውቅና ውጭ የፌዴራል ፖሊስ ይገባል፣ ችግር ቢፈጥር ማን ተጠያቂ ይሆናል ብለውም ጠይቀው እንደነበረም ይታወሳል። ሕግ የቤተሰብ ጥየቃ የሚል እንጂ ምግብ ማቀበል ወይም መወርወር አይደለም። ቃሊቲ እያለን ይህ ጉዳይ አነስተ ነው። በዚሁም ፍርድ ቤቱ ክርክር ከተደረገ በኋላ ተወስኖልን እየተፈጸመ ያለን የመብት ጉዳይ ዛሬ ላይ መልሰው ማንሳታቸው ተቀባይነት የለውም ብለዋል አቶ ክርስቲያን ታደለ። የተከበሩ አቶ ዮሐንስ ቦያሌውም እንዲህ ሲል ይናገራል። በፌዴራል ፖሊስ የተደረገው ፍተሻ በሁሉም ዞኖች የተደረገ እንጂ በእነሱ ብቻ አይደለም የተባለ ውሸት ነው። በዞን 4 እና በዞን 5 ከሌሊቱ 10 ሰዓት የተደረገ ፍተሻ ነው። ይህን ያህል ምን አደረግን? መቼ ታንክ ይዘን አልገባን? እጅና እግራችን ብቻ ነው እንጂ። የፌዴራል ፖሊስ ማረሚያ ቤት ድረስ በፍተሻ ዝም ዘልቆ የሚገባው ምናልባትም የቀረቂም ካለው እሱንም ለመወጣት ይሆናል። የቂሊንጦ ማረሚያ ቤት የጥበቃና ደህንነት ኃላፊ የተናገሩት እውነታውን በግልጽ ስለሚያሳይ እና መቼም እናንተ ስላልተቀየራችሁ ድረስ የጽሁፍ ማመልከቻ አስፈላጊ ነው ብለንም አናምንም። በአጭሩ እኛ የፌዴራል ፖሊስ በማረሚያ ቤት ውስጥ ማየት አንፈልግም፣ ድሮ የሰራንበት ግፍም ይበቃል ሲሉም ይናገራሉ አቶ ዮሐንስ ቦያሌው ከማረሚያ ቤት። የተከበሩ ዶክተር ካሳ ተሻገርም እንዲህ ሲሉ ይናገራሉ። ማረሚያ ቤቱ በምላሽ ላይ ብዙ ነገሮችም ደበላልቋል። እኛ የደህንነት ዋስትና ችግር ነው ያለብን። የፌዴራል ፖሊስ የሚፈጽምብን ግፍ ከባድ ነው። ከሌሊቱ 10 ሰዓት በመምጣት ከመኖሪያ ክፍላችን አስወጥተው ሜዳ ላይ በመጣል ፊታችሁን አዙሩ እያሉም አሰቃይተውናል። ፍርድ ቤቱ ወይም ኃላፊነቱን ለፌዴራል ፖሊስ ይስጥ ሲልም ተናግሯል። ክሱን ከመሰረቱት መካከል ዶክተር ጫኔ ከበደና መርጌታ በላይም አዳሙም ይገኙበታል። በመጨረሻም ፍርድ ቤቱ የቀረበውን አቤቱታ መርምረን ትዕዛዝም እንሰጣለን ማለቱም ይታወቃል። ወደ ቀጣይ መረጃ ስናልፍ ብልጽግና በአንድ ወረዳ ያከፋፈለው የበቆሎ ዘር 90 በመቶ መብቀል የማይችል መሆኑንም አርሶ አደሮቹ ገለጹ። የአማራ ፋኖ ብሔራዊ ኃይል በጎጃም ሁለተኛ ተፈራ ዳምጤ ክፍለ ጦር መዝገብ ጮቄ ብርጌድ በተቆጣጠረባቸው ቀጠናዎች ለአርሶ አደሩ የተከፋፈለው የምርጥ ዘር ተብሎ መብቀል አለመቻሉና እንደገና ለመዝራትም ደግሞ እያረሱ እንደሚገኙም ነግረውናል። ኦሮሞሞ መራሹ የብልጽግና መንግስት ሁሉን አቀፍ የሆነ የጥፋት መረቡን በአማራ ሕዝብ ላይ ዘርግቶ ያፈናቅላል፣ ይገላል፣ ይዘርፋል። ይህም አልበቃ ብሎ የዘራው እንዳይበቅል በጥይት ከሚገለው በተጨማሪም በረሃብ አለንጋ ለመቅጣትም ይኸው ለስንዴ ወረዳ አርሶ አደሮች በመስጠት የጥላቻ ልኩንም ማስመስከርም ችሏል። የዙረት አዝመራ ሙሉ በሙሉ የከሰረባቸው አርሶ አደሮቹ ለምን ይሰጣቸዋል? አካል ወይም ግብርናን መጠየቅ አልቻላችሁም ብለንም ስንጠይቃቸው መጠየቁን ጠይቀናል፣ ግን ምላሽ ከመስጠት ይልቅም እንግልት፣ ዛቻ፣ እስራትና ማስፈራራት እንደተፈጸመባቸውም ተናግረዋል። ብልጽግና ተስፋ ቆራጭ ዘራፊና ገዳይ የሞኝ ስብስብ ህዝብም ሰብስቦ በቆሎ እንዳትዘሩ በሚልም ማስጠንቀቂያ አዘል መልእክት አስተላልፏል። ማህበረሰቡን ደግሞ ዘርተህ መንቀል ትችላላችሁ እንጂ መዝራታችሁን አናቆም የሚል እንቢተኝነት ስላሳያችሁ ለመበቀል ያደረጉት ድርጊት ነው ሲሉም አርሶ አደሮቹ ተናግረዋል። ወደ ቀጣይ መረጃ ስናልፍም የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በነጻነት በዓል ላይ ባደረጉት ንግግር ስለ ኢትዮጵያም ተናገሩ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በ34ኛው የኤርትራ ነጻነት በዓል ላይ ባደረጉት ንግግርም የኢትዮጵያ መንግስት ላይም ጠንካራ ትችትም ሰንዝረዋል። ፕሬዝዳንት ኢሳያስ በርካታ ኤርትራውያን በተገኙበት ስታዲየም እና በአገሪቱ ብሔራዊ መገናኛ ብዙሃን በተላለፈው በዚህ ንግግራቸው የውጭ ኃይሎች በብልጽግና ወኪልናቸው አማካኝነት የኢትዮጵያ ሕዝብ ላይ ላለፉት 5 ዓመታት ያወጁት ጦርነትም ምን ያህል ተስፋ እንደቆረጥ ያሳያልን ብለዋል። ፕሬዝዳንቱ በዚህ ንግግራቸው የውጭ ኃይሎች ያሏቸውንም እነማን መሆናቸውንም አልገለጹም። ሊያቀርቡ የሚፈልጓቸው ምክንያቱም ብዙ ናቸው። የውሃ ጉዳይ፣ አባይ እና ቀይ ባህር፣ የባህር በር ማግኘት፣ የኦሮሞ ህዝብ የማይሞክለው የኦሮሞማ አስተሳሰብ፣ የኩሽና የሴም ግጭት፣ የአፋር ህዝብ እና መሬትንም
ለዚህ አጀንዳ መጠቀም እና ጦርነት በሰፊው መቀስቀስ ሲሉም የዘረዘሩት ፕሬዝዳንት ይህንን ለማሳካት የኢትዮጵያ መንግስት የጦር መሳሪያ ግዢ እና ወታደራዊ ዝግጅት ላይ እንደሆነም ጠቅሰዋል። ፕሬዝዳንቱ የኤርትራ ህዝብ እና መንግስት በኢትዮጵያ ለተካሄደው ለውጥ ድጋፍ በማድረግና ድንገት በተፈጠረ ለውጥ ምክንያትም አይቆጩም ሲሉም ተናግረዋል። ፕሬዝዳንት ኢሳያስ በኢትዮጵያ ባለፈው 80 ዓመታት በተሳሳተ ፖሊሲዎች እና በዋሽንግተን አጋፋሪዎች ምክንያትም የተከሰተው የታወቀ ነውም ሲሉም ተናግረዋል። ፕሬዝዳንት ኢሳያስ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡና እርቅ ከፈጠሩ ወዲህ የኢትዮጵያ መንግስት ላይ ጠንካራ ትችትን ሲያቀርቡ ይህ የመጀመሪያቸው ነው። ላለፉት 2 ትውልዶች በኢትዮጵያ የሀገር መንግስት ግንባታ እድል መጨናገፉን በንግግራቸው የጠቀሱት ፕሬዝዳንት ኢሳያስ ከቀዝቃዛው የዓለም ጦርነት ወዲህም ኢትዮጵያ ወደ ብሔር ፖለቲካ ጽንፍ ማምራቷንም አብራርተዋል። አክለው በኢትዮጵያ ታይተው የነበሩ ለውጦች ተስፋ ሰጪ ህዝባዊ ምኞቶች ሲሉም ገልጸው የውጭ ኃይሎች ያስደነገጠ ነበር ሲሉም ገልጸውታል። የኢትዮጵያና የኤርትራ ግንኙነት ድጋሚ መቀዝቀዣ የጀመረው 2 ዓመት የፈጀው የሰሜን ኢትዮጵያ ጦርነት በፕሪቶሪያ ስምምነት ከተቋጨ በኋላ ነው። በዚህ ግጭት ወቅት ኤርትራ የኢትዮጵያ መንግስት አጋር ነበረች። ነገር ግን ኢትዮጵያ መንግስት ከትግራይ ኃይሎች ጋር ስምምነት ፈርሞ ጦርነቱ ከቆመ በኋላ በአስመራና በአዲስ አበባ መካከል ያለው ግንኙነትም ድጋሚ ሻክሯል። የሁለቱንም ሀገራት ግንኙነት የበለጠ ያሻከረው ጠቅላይ ሚኒስትር አብይ ቀይ ባህር ላይ የባህር በር ሊኖር ይገባናል ማለታቸውንም ተከትሎ ነው። ጠቅላይ ሚኒስትር አብይ አህመድ ስለ ባህር በርና ስለ ወደብ ያደረጉት ንግግር እና ያሳዩት ፍላጎት የኤርትራ ባለስልጣናትም አላስደሰተም። ጠቅላይ ሚኒስትር የኢትዮጵያ የወደብ ፍላጎትንም በተመለከተ የቀይ ባህርን ጉዳይ ሳናሳ በሰላም ቆይተናል። አሁን ለምን ዝም አንልም? ከኤርትራ ጋርም እንዳንጋጭ ቢቀርብንስ ከጅቡቲ ጋር ብንጋጭስ የሚል ስጋት ያለባቸው ሰዎች አሉ ብለዋል ነበሩ። ለዚህ ጥያቄ መነሳት እንደ ምክንያት የጠቀሱት የጨመረ የመጣው የኢትዮጵያ ህዝብ ብዛት የባህር በር መተላለፊያ ስለሌለው መልክዓ ምድር እስረኛ ሆኖ መቀጠሉንም አመላክተው ነበር። ላለፉት 34 ዓመታት በስልጣን ላይ የቆዩት ፕሬዝዳንት ኢሳያስ በብሔር ተኮር ፌዴራሊዝም የተከሰቱትን በርካታና ተደጋጋሚ አደጋዎችን ተከትሎ ከ7 ዓመት በፊትም የታቀደው ለውጥም በኢትዮጵያ ብቻ ሳይሆን በኤርትራና በሌሎች አጎራባች አገሮችም የፈጠረው ደስታ ስሜትና ብሩህ ተስፋም በእውነቱ ትውስታቸው ነው ብለዋል ፕሬዝዳንቱ። ነገር ግን ተስፋ ሰጪው በሆኑት እድሎችም የተናደፉም ብለዋል። ባለፉት ጥቂት ዓመታት በኢትዮጵያ ህዝብ ላይ ያወጀቻቸው ጦርነቶች በብልጽግና አዲሱ ተተኪያቸው ተስፋ መቁረጣቸውንም የሚያሳይ ነው ብለዋል። የዚህ መሸፈኛው ብዙ ነው ያሉት ፕሬዝዳንት አጀንዳቸው እንደ አስቀደሙት ያቀዱት የታወቀ መሆኑንም በደፈናውም ተናግረዋል። የውሃ ጉዳይን ያነሳል። አባይና ቀይ ባህርን የባህር በር ማግኘትን፣ የኦሮሞ ህዝብ የማይወክለውን የኦሮሞማ አጀንዳ፣ የኩሽና ሴም ግጭት፣ የአፋር ህዝብም እና መሬትንም ለሚያመቻቸው ሴራ መጠቀሚያ ማድረግም፣ የብሔር ጦርነት በሁሉም ቦታዎች ማቀጣጠል ሲሉም ዘርዝረዋል። እነዚህ የታቀዱ ጦርነቶች ለማስጀመር የጦር መሳሪያዎችና ቴክኖሎጂዎችም ለማግኘት የሚደረግ የግዢ ጥድፊያ፣ ተጓዳኝ ፉከራዎች እና ወታደራዊ ዝግጅት ሁሉንም ያወቀ ነው የመዘገብነው ነው ሲሉም አክለዋል። ፕሬዝዳንት ኢሳያስ በዚሁ ንግግራቸው ላይ በኤርትራ ህዝብ መንግስት ላይ የተፈጸመ ያለውን ግልጽና ስውርም የማይፈርስ ሴራም የታወቀ መሆኑንም ተናግረዋል። በዚህ የተነሳ ታይቶ የነበረው ተስፋ ሰጪ ድሎችም መክሸፉንም ተናግረዋል። የኢትዮጵያ ህዝቦች የራሳቸውን ምርጫ ወስደዋል ያሉት ፕሬዝዳንት ተቃውሟቸውንም ለማጠናከር እየተዘጋጁ ነው ብለዋል። የኤርትራ ህዝብና መንግስት ለታሰበው ተሃድሶ ወይም ለውጥም ያልታቀበ ድጋፍም በማድረግና ድንገት በተፈጠረ ለውጥ ምክንያትም አይቆጩም ብለዋል። ከቅርብ ዓመታት ወዲህ ጠቅላይ ሚኒስትር አብይ አህመድ የኢትዮጵያን የወደብ ባለቤትነት የመሆንና የመጠቀም መብትን እንዳላት መናገራቸውን ተከትሎ ኤርትራ፣ ሶማሊያና ግብጽም መንግስታትንም አስቆጥቷል። ኤርትራና ኢትዮጵያ ለ20 ዓመታት
በፍጥጫ ውስጥም ከቆዩ በኋላ የሰላም ስምምነት የተፈራረሙ ሲሆንም በዚህም የተነሳ ጠቅላይ ሚኒስትር አብይ አህመድ የኖቤል የሰላም ሽልማትም አግኝተዋል። በተቺዎቻቸው ከሀገር ውስጥ ጉዳይ ይልቅ በሌሎች ሀገር ጉዳዮች ላይ ያተኩራሉ የሚባሉት ፕሬዝዳንት ኢሳያስ በትናንትናው ንግግራቸው ነፃነታቸውን ማጠናከር አስፈላጊ ነው ብለዋል። የኢትዮጵያ በቀይ ባህር ላይ የባህር ኃይል ለመመስረት መንቀሳቀሷን ተከትሎ ተቃውሟቸውን በተለያዩ መንገድ ያሰሙት ፕሬዝዳንት ኢሳያስ በትናንትናው ዕለት ንግግራቸው አባይና ቀይ ባህር፣ የባህር በር ማግኘት፣ የኦሮሞማ ህዝብ የማይወክል የኦሮሞማ አስተሳሰብ፣ የኩሽና የሴም ግጭት፣ የእርስ በርስ ጦርነት፣ የአፋር ህዝብ መበዝበዝና መጫወቻ ሜዳ ማድረግ ሲሉም ሴራቸው ያሏቸውንም ዘርዝረዋል። ፕሬዝዳንት ኢሳያስ በትናንትናው ዕለት ንግግራቸው በሱዳን ስላለው ግጭት የተናገሩ ሲሆንም በውጭ ኃይሎች ያለውን ጣልቃ ገብነትም ተችተዋል። ኤርትራ በጀነራል አብዱል ፈታህ አልቡርሃን የሚመራው ወታደራዊ መንግስትም ድጋፍ እያደረገች መሆኑን ሲገልጹ ቆይተዋል። በኤርትራ እንዲሁም የተለያዩ የውጭ ሀገራት የተከበረው 34ኛው የኤርትራ ነጻነት ቀን በወታደራዊና በኪነ ጥበብ ስራዎችም የታጀበ ነበር። በስነ ስርዓቱ ላይ ከፍተኛ የመንግስት ባለስልጣናት፣ የጦር አዛዦችና በሺዎች የሚቆጠሩ ሰዎችም ተገኝተዋል። 34 ዓመት በስልጣን ላይ የቆዩት ፕሬዝዳንት ኢሳያስ በንግግራቸው ስለ ዓለም አቀፉ ሁኔታ፣ ስለ ቀጠናዊ ጉዳዮች እና ስለ ጎረቤት ሀገራት በዝርዝርም ተናግረዋል።